በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ክቡር አባታችን መልአከ ኃይል ይመር መለሰ የዝቋላ ወረዳ ቤተ ክህነት ዋና ስራ አስኪያጅ፣ ክቡር ሊቀ ጠበብት አዋዛ አያሌው የዝቋላ ደብር መሪ አስተዳዳሪ፣ ሊቃውንተ ቤተ ክርስቲያን፣ መምህራነ ወንጌል፣ ካህናት፣ ዲያቆናት ሁላችሁም እንደየማዕረጋችሁ እንደየክብራችሁ በዚህ ቅዱስ ስፍራ የተሰበሰባችሁ ሴቶችን ወንዶችን በኃያሉ በልዑል እግዚአብሔር ስም እንደምን አደራችሁ? እንደምን ሰነበታችሁ? በእውነት በይቅርታውና በቸርነቱ ጠብቆ ለዚህ ሰዓት ለዚህ ዕለት ያደረሰን አምላካችን ልዑል እግዚአብሔር ዛሬም ዘወትርም ለስሙ ክብር ምስጋና ይግባው። በእውነት የዛሬው ዕለት እንደምታውቁት ይህ የቆየንበት ሳምንት ክረምት አይመስልም። ክረምቱ ግን እያለቀ ነው። ሆኖም በዛሬው ዕለት ደግሞ ጸሎታችንን ጾማችንን ሰምቶ በሱባኤው መጨረሻ እውነትም መጾማችን ማዘናችንን ተቀብሎ በዚህ መንገድ መሬትንም አለስልሶ አገናኝቶናልና ለስሙ ክብር ምስጋና ይግባው። እስኪ አመስግኑ እግዚአብሔርን። አንዳንድ ጊዜ ያዳንተውና ውሃው ቆጣሪ የሚኖረው ይሄ ብርሃን ቆጣሪ የሚኖረው ደግሞ ታውቋላችሁ። እግዚአብሔር መዓልትና ሌሊቱን ሲያፈራርቅ ክረምትና በጋውን ሲያፈራርቅ የምናስገባውን ኦክሲጅን ሲሰጠን ቆጣሪ አለ የለውም? የለውም። የምንተነፍሰው አየር ቆጣሪ የለውም፣ በነፃ ነው የሰጠን። የምንጠቀመው የፀሐይ ብርሃን ቆጣሪ የለውም፣ ብልሽትም አያጋጥመው፣ እድሳትም ዝገትም አያጋጥመው። እግዚአብሔር በነፃ የሰጠን እስኪያስቡ ግን ትዝ ብሎን ያውቃል? አንዳንድ ጊዜ እኛ የእግዚአብሔር ስጦታ የሚመስለን ገንዘብ ነው። አንድ ሁለት ሶስት ብሎ የሚቆጠረው ብሩ ነው የሚመስለን። ትልቁ የእግዚአብሔር ስጦታ መዓልትና ሌሊት የእሱ ስጦታ ነው። ክረምትና በጋ የእሱ ስጦታ ነው። እንደው የሚገርማችሁ ከእኛ ጽድቅና ኃጢአት ጋር ጊዜ ይያያዝ አምላክ ስለሆነ ጌታ ስለሆነ የሁላችን አባትና አስገኝ አኗሪ ስለሆነ ክፉም እንስራ በጎም እንስራ መዓልትና ሌሊቱን ያፈራርቃል፣ ክረምትና በጋውን ያፈራርቃል። እና ሊቁ ምንድን ነው ያለው? እስመ ቅኔትከ ወመልክናከ ይእዜሰ ፍስሐ ላዕለ አዕርክቲከ። ፈጣሪ መሆን በፍጡራን ሁሉ ርኅራኄ እንድታደርግ እንድትመግባቸው እንድታኖራቸው ያደርጋል በማለት ነው ይገለጸ እና እንደ ስራችን የሚከፈል በኋላ ነው ከሞት በኋላ በዕለተ ምጽአት ነው። ዛሬ ግን የሚያኖረን እንደ ስራችን ሳይሆን እንደምን ነው? እንደ ቸርነቱ ነው እያኖረን ያለ የሚያኖረንና በእውነት አምላካችን በዚህ መንገድ ስላገናኘን ለስሙ ክብር ምስጋና ይግባው። በዛውም ላይ እንግዲህ እንደሚታወቀው ይህ 15 ቀን የሱባኤ ወቅት ነው። ከነሐሴ 16 እስከ ነሐሴ 21 ያሉ ደግሞ 5 ቀናት የእመቤታችን ንዋየ የምታሰብበት ነው። ዕርገተ ሥጋዋ ትንሣኤዋ እንደ ማንኛውም ተርሳ ሰው ተርሳ በስብሳ ያልቀረች እንደሆነች ከመቃብር እንደተነሳች ተነስታ ወደ ሰማይ እንዳረገች በልጇ ክብር በመንግሥተ ሰማያት በክብር ጸንታ እንዳለች የምንመሰክርበት የምንማማርበት ዕርገቷን የምናስብበት ወቅትና ጊዜ ነው። ይህ ሳምንት በቤተ ክርስቲያን የሚሰጠው ትምህርት እንዲሁ ከባህሉ ከጨዋታው ጀምሮ ያሸንዳ ጨዋታ የምንለው ደግሞ ባህልን የሚያሳይ ነው። የእመቤታችን ፍልሰተ ሥጋዋ ዕርገተ ሥጋዋን የሚያሳይ ነው። ስለዚህ ሰዓት ስለሌለ አመረ ጫንታና ማራለን አይበዛባችሁ፣ አትቸኩሉ፣ ሕሊናችሁ አይቸኩል። ተንሥእ እግዚኦ አንተ ተንሥእ እግዚኦ ውስተ ዕረፍትከ አንተ ወታቦተ መቅደስከ። አቤቱ ወደ መመስገኛ ቦታ ተነስ አንተና ማን? የመቅደስን ታቦት። መዝሙረ ዳዊት መዝሙር 131 ከቁጥር 8 ላይ የዚህ ቃል ተናጋሪ እንግዲህ እግዚአብሔር ቅዱስ ዳዊት ነው። ቃሉን የምናገኘው እንደገለጽኩላችሁ በመዝሙር ስንት ነው ያልኳችሁ? 131 ከቁጥር 8 ላይ ነው። እርሱ ደግሞ ማን ነበር የሚለው? አቤቱ
ወደ መመስገኛ ቦታ ተነስ። ማንና ማን? አንተና የመቅደስህ ታቦት። ስለዚህ የእግዚአብሔር ቅዱስ ዳዊት የዚህ ቃል ተናጋሪ ከክርስቶስ መወለድ አስቀድሞ 1000 ዘመን አካባቢ የነበረ ነቢይ ነው። በነበረበት ሰዓት ወደፊት የሚከናወነው ምስጢረ ሥጋዌ ተገልጾለት በመጀመሪያ ደረጃ ስለ እስራኤላውያን ምርኮና መመለስ የተናገረ ሲሆን ፍጻሜው ግን ስለ ክርስቶስ መወለድ፣ ስለ ክርስቶስ መሰቀል፣ ስለ ክርስቶስ ማረግ፣ መነሳት፣ ስለ እኛ ድኅነት ተገልጾለት ትንቢት ተናግሯል። ስለ ዕርገቱ ተናግሯል። ስለ ትንሣኤው ተናግሯል። እንዲሁም ስለ መወለዱ ተናግሯል። ስለ ማረጉ፣ ስለ መሞቱ ተናግሯል። በጥቅሉ ስለ ነገረ ሥጋዌ ተናግሯል። ከእኛ ድኅነት ጋር ተያይዞ ከተናገራቸው ትንቢቶች መካከል አንዱ አሁን ያነሳሁላችሁ ነው። አቤቱ ወደ መመስገኛ ስፍራ ተነስ፣ አንተ ብቻ አይደለም አንተና የመቅደስህም ታቦት ተነሱ በማለት በትንቢት መነጽር ተገልጾለት የሚከናወነው የተናገረው ቃል ነው። አቤቱ አንተ ተነስ ማለት ወደ መመስገኛ ስፍራ ማለት እንግዲህ ትንሣኤውን ለማሳየት ነው። አንተ ተነስ የክርስቶስ ትንሣኤ፣ የመቅደስ ታቦትን ማብራት እነሳ ሲል ደግሞ ምንድን ነው? የእመቤታችንን ትንሣኤ። መቅደስ ያለው ከድንግል ማርያም የለበሰውን ሥጋ ነው። ታቦት ያላት ደግሞ ድንግል ማርያም ነው። ታቦት ማለት ማደሪያ ማለት ነው። ስለዚህ ድንግል ማርያም ደግሞ በአካል እግዚአብሔርን ያደረባት ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው የሆነባት እኛን ለማዳን ምክንያት የሆነች ናት። ሊቃውንት በተለያየ መንገድ ስለዚህ ነገረ ሥጋዌ ያመሰጥራሉ፣ ያብራራሉ። አባ ጊዮርጊስ ዘጋስጫ በድርሰቱ ላይ እንዲህ በማለትም ይገልጻታል። በዓለ መድኃኒት ወረደ እምሰማይ ወዕፀ ፈውስኒ ተረክበት እምቤተ እሴይ። ሐኪሙ አዳኙ ጌታ ከሰማይ ወረደ፣ ሐኪሙ ከሰማይ ወረደ። ወዕፀ ፈውስኒ ተረክበት እምቤተ እሴይ፣ የመድኃኒቱ መቀመሚያ ዕፅ ደግሞ ከእሴይ ዘር ተገኘች። ያ ማለት ሐኪሙ ከሰማይ ወረደ ማለት እግዚአብሔር ወልድ እግዚአብሔር ቃል እኛን ለመዋሃድ ከሰማይ መውረዱ፣ የእኛን ሥጋ ለመዋሃድ። የመድኃኒቱ መቀመሚያ ዕፅ ደግሞ ከእሴይ ዘር ተገኘች ወይም ከቤተ ዳዊት ከቤተ እሴይ ተገኘች ማለት የእመቤታችን የዘር ሐረጓ ከማን ነው? ከዳዊት ከእሴይ ዘር ስለሆነ የዘር ሐረጓን ለመግለጽ ነው። ከሰማየ ሰማያት ወረደ፣ ከድንግል ማርያም ተወለደ። ከሚስት ጋር ስናያይዘው አምላካችን እግዚአብሔር ከሰማይ ወደዚህ ከዚህ ወደዛ መሄድ መምጣት ኑሮበት አይደለም። በሁሉም ቦታ የመጣ ነው። በሁሉም ቦታ የተገኘ ነው። የፀሐይ ብርሃን እንኳን እዚህም ብንሆን ጎጃም፣ ጎንደር፣ አዲስ አበባ ብንሆን ብርሃኑ ከሁሉ አለ አይደል? የዚህ አካባቢ ፀሐይ ሲያቃጥል ብንልም ፀሐይዋ ግን አንዲት ናት። ፀሐይዋ አንዲት ናት። ብርሃኗ በሁሉ የሞላ ነው። እግዚአብሔር በአካል በሁሉ የሞላ ነው። በሰማይም አለ በምድርም አለ። ግን ጸሎት ስናደርግ ምን እንላለን? በሰማያት የምትኖር አባታችን ሆይ ስምህ ይቀደስ እንላለን። በምድር የለም እንዴ? እንደው እንደ ምስጢር በሰማይ በምድር የምንኖር ሊባል ይገባዋል። ግን ምን ለማለት ነው? በምድር የሌለ ሆኖ በሰማይ ያለ ሆኖ በሰማይ ብቻ ስለሆነ በሰማያት የምትኖር አባታችን የምንለው አይደለም። ልዕልናው፣ ክብሩ፣ ጌትነቱን ለመግለጽ ነው። ብዙ ጊዜ ያው ታውቁታላችሁ የኖረ ወርድነት ገበያው ሰማይ ሆኗል ይባላል አይባልም? ገበያው እሳት ሆኗል ሲባል ወደ እሳትነት ተቀይሯል። ገበያው ሰማይ ሆኗል ሲባል እዛ ላይ ሄደን በሬና ላም ልንሸጥ ነው ልንገዛ ነው። ገበያው ሰማይ ሆኗል ማለት ዋጋው ከፍ ማለት ነው። ውድነቱን ለማሳየት ነው እንዲህ የምንለው። በዚህ አገላለጽ ከሰማይ ወረደ ሲባል በሰማያት የምትኖር ስንል ክብሩን፣ ጌትነቱን፣ ልዕልናውን ለመግለጽ እንጂ በእግዚአብሔር ዘንድ መውጣት መውረድ የለበትም። በየት ያለ ነው? በሁሉም ያለ ነው። ስለዚህ በዓለ መድኃኒቱ ከሰማይ ወረደ ስንል ከምስጢር አንጻር ልዕልናውን ለመግለጽ ነው እና አምላካችን እግዚአብሔር ከሰማየ ሰማያት ወርዶ ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ከእሷ ተወልዶ በለበሰው ሥጋ
ሰውኛውን ኑሮ 33 ዓመት ከ3 ወር ብለን የሚገልጸው ለዛ ነው። እኛን በሞቱ አድኖናል፣ በሞቱ ገዝቶናል፣ በደሙ ዋጅቶናል፣ አድኖናል፣ በደሙ ነፃ አድርጎናል። ከዚህም አንጻር በክርስቶስ ደም ስለነጻን ስለከበር እኛ ክርስቶሳውያን ክርስቲያን ተብለን እንጠራለን። ሃይማኖታችንም ክርስትና ተብሎ ይጠራል። ተዋሕዶ ሲል ደግሞ ስጋችን ይህ ሚስጥር ለማሳየት ነው። ይህ ሁሉ ደግ ሚስጥር የተከናወነው በማን ነው? ከእመቤታችን በተዋሕዶ ሥጋ ነው። አንዳንዶች እንደሚሉት አምላክ ሲሆን እንዴት ይሞታል? አምላክ ሲሆን እንዴት ይሰቀላል? እንዴት መከራ ይቀበላል? እንዴት አምላክ ሞተ ይባላል? አምላክ ተሰቀለ እንዴት ይባላል? በማለት የሚገልጹታል። ይህ ሚስጥር ካለመረዳት እንጂ አምላካችን እግዚአብሔር አለመሞት ይችላል፣ አለመሰቀል ይችላል። ሳይሰቀል ዓለምን ማዳን ይችላል። ሳይሰቀል ሳይወድ ሳይወለድ እኛን የሰው ልጆችን ማዳን ይችላል። የፈረደብን እርሱ ነው። እንዲሁም ደግሞ ፍርዱን ማንሳት ይችላል። ነገር ግን በአዳም ላይ ሞት ስለተፈረደበት ያንን ሞት ሙቶ ነው እኛን ያዳነው። ዝም ብሎ ያንን ስልጣኑን ሊያሳይ ይችላል። ካህሊነቱን ገዥነቱን ሊገልጽ ይችላል። መሐሪነቱን ግን አይገልጽም። አምላካችን እግዚአብሔር አባታችን አዳም አጠፋ፣ ሞት ፈረደበት። ፍርዱ አልተነሳም። እውነተኛ ፈራጅ ነው። በአዳም ላይ ሞት ፈረደ። ፍርዱ አልተነሳም። እውነተኛ ፍርድ ስለሆነ እውነተኛ መሐሪ ነው። አዳምን ሆኖ የአዳምን ሞት ሞተ፣ የእኛን ሞት ሞተልን ማለት ነው አይደል? እውነተኛ ፈራጅ ስለሆነ ፈረደብን። እውነተኛ መሐሪ ስለሆነ ደግሞ የእኛን ሞት የእኛን ፍርድ ማን ተቀበለ? እርሱ ተቀበለልን። ለዚህ ነው ሊቁ ቅዱስ ኤፍሬም ዘዚአነ ሞተ ነሣ ሞት ወእንቲአሁ ሕይወተ ወሀበነ፣ የእኛን ሞት ምን አለልን? ሞተልን። የእኛን ፍርድ ተቀበለልን። የእሱን ሕይወት ምን አለ? ሰጠን በማለት የገለጸው። ሞተ፣ ተሰቀለ፣ አረገ ስንል እኛን ለማዳን በተዋሕዶ ሥጋ ነው። በአምላክነቱ ሞት የለበትም። ምን ያልኳችሁ ነው? በአምላክነቱ ሞት የለበትም። ይህም ሊነገርለት አይችልም። ስለዚህ በጥቅሉ ይህ የማዳን ምስጢር የተከናወነው ከድንግል ማርያም በነሳው ሥጋ ነው። የድነታችን መገኛ መሰረተ ሕይወት ብለን የምንጠራት እናታችን ድንግል ማርያም ናት። ስለዚህ እናታችን ድንግል ማርያም በዚህ ምድር ስንት ዓመት ነው የኖረችው? 64 ዓመት ኖራለች። ብዙ እድሜ ነው የሚባለው? ብዙም አይደለም ነገሩ። በዚህ ወቅት በ20 ዓመቱ መኖር ሰልችቶት መርዝ ጠጥቶ የሚሞትም አይጠፋም አይደል? እንዲሁ ደግሞ 80ውም አልበቃው ብሎ ደግሞ የነፍስ ጨምር ሊቢልም ደግሞ አለ እና በጥቅሉ መጠነኛ እድሜ ነው። ያን ያህል የተጋነነ አይደለም። ድንግል ማርያም ንግሥቲቱ ወርቀ ዘቦ ግምጃ ለብሳ በቀኝ ትቆማለች ማለት መንፈሳዊ ክብሯን፣ ንጽሕናዋን፣ ቅድስናዋን ለማሳየት እንጂ በዚህ ዓለም አኗኗሩ ያን ያህል የሌላት አይደለችም። አብዛኛው በሕፃንነቱ ልጇን ይዛ የተሰደደች ናት። በኋላም የልጅ መከራ በዓይኗ ያየች ናት። ከባድ ነው እንግዲህ የልጅም ፍቅሩንም መከራውንም የወለደ ነው የሚያውቀው። እየሰማችሁ ነው። ሌላው አብዛኛው በታሪክ ብናወራ አይገባል። ረሃብ የሚገባ ሲርበን ነው እንጂ ሲወራልን አይገባም። ከዛ አንጻር ልጇ በበለዘ መስቀል ተሰቅሎ ሲቸነክሩት፣ ሲወጉት፣ መከራውን ሲያጸኑት ዓይኗ እያየ ከባድ ነው የሌለና በልብሽ ምን ያልፋል ያላት ሰይፍ ያልፋል ያላት ይህንን ነው ነቢዩ አስቀድሞና። ስለዚህ በጥቅሉ ከክርስቶስ ዕርገትና ትንሣኤ በኋላ 15 ዓመት በቤተ ዮሐንስ ኖራለች። 60 ዓመት ሲሞላት ጥር 21 ቀን በዕለተ እሑድ ቅዱሳን ሐዋርያት ባሉበት ልጇ በክብር ነፍሷን ከሥጋዋ ለይቷል። በጊዜው በነበረው ሁኔታ ሐዋርያት ሥጋዋን አጥበው ገንዘው ወደ መካነ መቃብር ጌቴሴማኒ ለመቅበር ለማስቀመጥ ሲወስዱ አይሁዳውያን ቀድሞ ልጇ ተነሳ አረገ እያሉ ሲያውቁ ቆዩ። አሁን ደግሞ ከእሷ ጋር አያይዘው ሌላ ችግር ያመጣሉ ብለው በአመፅ ተነሱ። በመካከል አለመግባባት ሲፈጠር ዮሐንስ ወንጌላዊና የእሷን ሥጋ ይዞ መልአኩ ወደ ገነት፣ ገነትም የመሬት አካል ናትና ወደ ገነት በዕፀ ሕይወት ስር አስቀመጠ። በኋላ ለዮሐንስ የገለጽኩ ለእኛም ግለጽ ብለው ሱባኤ ገቡ። ነሐሴ 14 ቀን በሁለተኛው ሱባኤ ሥጋዋን አንጥቶ ሰጣቸው። ሥጋዋን ቀርሞ ተምሶ
በተዘጋው መቃብር ከ6 ወር ከዚህ በኋላ አንጥተው ቀበሩ። ትንሣኤዋ በ3ኛው ቀን ለቶማስ ተገለጸ። መልሰው በዓመቱ ለቶማስ የገለጽ ትንሣኤን ለእኛም ግለጽ ብለው ሱባዔ ገቡ። በሁለተኛው ዓመት የመጀመሪያው ዓመት ሥጋዋን ለማግኘት ሁለተኛው ትንሣኤዋን ለማየት ሲጾሙ 15ን በዚህ ጊዜ ነው አብረው አያይዘው የጾሙት። በ16ኛው ቀን አምላካችን ክርስቶስ በክብር ተገልጾ በሐዋርያት መካከል ትንሣኤዋን አረጋግጦላቸዋል፣ ነግሯቸዋል። ይህም ተንሥእ እግዚኦ አንተ ተንሥእ እግዚኦ ውስተ ዕረፍትከ አንተ ወታቦተ መቅደስከ፣ አቤቱ አንተ ተነስ የመቅደስህን ታቦት የሚለው ትንቢታዊ ቃል በዛሬው ዕለት ተፈጽሟል። ሐዋርያት ይህንን ቃል ትንቢቱን ብቻ አይደለም የሰሙት፣ ውጤቱንም ፍጻሜውን በዓይናቸው አይተው ሙሉ የክርስትና መረጃን ያጠናቀቁበት ነው። ከማን ተወለደ? የተወለደባት ሴት ሄደች፣ እንዴት ተነሳች፣ እንዴት አረገች የሚለውን ወንድማችን ቶማስ ሲናገር ሰምተን ብለው መስበክ አልፈለጉም። በዓይናቸው ማየት፣ ሚስጥር ማደላደል፣ ስለ ክርስትና ሙሉ መረጃ ማወቅ ስለፈለጉ ሱባዔ ገቡ። ሙሉ መረጃውን ጥንቅቅ አድርጎ እግዚአብሔር ገለጸላቸው። ከዚህ በኋላ ነው ለተረዱትና ለአመኑት እምነት ወደማያምኑት ነገሥታትና ሕዝቦች መካከል ውስጥ በመግባት በመስበክ አንገታቸውን ለሰይፍ እስከ መስጠት የደረሱት፣ እስከ እንደ ጎመን እስከ መቀርደድ፣ እንደ ሽንኩርት እስከ መከተፍ የደረሱት ይህን እውነታ በዓይናቸው ስላዩ ስለተመለከቱ፣ በጆሯቸው ስለሰሙ ነው። ስለዚህ ለሐዋርያት ስለ ክርስትና ሙሉ መረጃ ያገኙበትና ያረጋገጡበት በእውነትም እመ አምላክ ወላዲተ አምላክ ድንግል ማርያም እግዚአብሔርን አምላክን በሥጋ ወልደዋለች ብሎ ለመመስከር ይህንን እውነታ በአደባባይ ለመናገር የበቁበትና መረጃውን የተረዱበት ዕለትና ወቅት ነው። እንደው ከትንሣኤ ጋር አያይዘን አንዳንድ ይጎዎች አሉ። ድንግል ማርያም እንደ ማንኛውም ተርታ ሰው ፈርሳ በስብሳ ከቀብር አልቀረችም፣ ከሙታን ተለይታ ተነስታለች፣ ልጇ አንስቷታል ተብሎ ሲነገር እንዴት ሊሆን ይችላል ማለት የማይዋጥላቸው ሰዎች አሉ። የማን እናት ናት? በመሰረቱ የእርሱ እናት አይደለች? የጌታ እናት እኮ ናት። አንዳንድ ጊዜ በዓለማችን አናይም እንዴ የአፄ እከሌ ዘውድ ይሄ ነበር ተብሎ በክብር እየተቀመጠ ሙዚየም ላይ አይተን አናውቅም? የአፄ እከሌ የጦር መሳሪያ፣ የአፄ እከሌ ሰይፍ፣ የንጉሥ እከሌ፣ የባላምባራስ እከሌ፣ የራስ እከሌ፣ የደጃዝማች እከሌ የሚለብሰው ልብስ ነበረ፣ የሚይዘው ሰይፍ ነበር፣ ቤተ መንግስቱ እዚህ ነው፣ ፍርስራሹ ይጎበኛል። አንዳንድ ክቡራን የነገስታት እቃዎች ሙዚየም ገብተው ይጎበኛሉ አይደል? አረዛ አልፎ ዘበኛ ተቀጥሮላቸው የስራ ዕድል ፈጥረው ያው ቁስ አካል ናቸው አይደል? እንዲሁ እኔና እናንተ ሄደን ፎቶ ለመነሳት ወረፋ የሚይዝበት እነሱን ለማየት ብር ከፍለን የምንገባበት አይደለም። ምን ስለሆኑ ነው? የተከበሩ ነገስታት፣ የተከበሩ ባለስልጣናት ወይም የሃይማኖት መሪዎችም ሊሆኑ ይችላሉ። እነዛ ቅርስ ተብሎ ስለተቀመጡ እንደው ይሄ ሰይፍ የተባለው ምንም ያጠከለ የንጉሥ እከሌ ቢሆን ሰይፍ ዞሮ የሰው መግደያ ነው ነው ምንድን ነው? በደም የተነከረ ነው። እራ ስለተመከተበት ብቻ ነው እንደው እንደ ታሪክ የተቀመጠው። የሰው መግደያ የሆነው ሰይፍ እንኳን የባለስልጣናት ነው ወይም ደግሞ የንጉሥ እከሌ የአፄ እከሌ ጥንታዊ ቅርስ ነው ተብሎ ሙዚየም ላይ በክብር ዘበኛ ተቀጥሮለት እንዲሁም የተመጣጠነ ቦታ ተመቻችቶለት በክብር የሚቀመጥ ከሆነ እኛ የዳንበትን ስጋ መድኃኒት ሞላ የሰጠች የድንግል ማርያም ስጋ በክብር አይቀመጥም እንዴ? ምነው አያርግ? ምነው በመንግስተ ሰማይ ይሄኛው በሙዚየም ከተቀመጠ ድንግል ማርያም ነፍሷን ከስጋዋ አዋህዶ ልጇ ወደ መንግስተ ሰማያት ወሰዳል። ይህ የሱ ስልጣን ነው። ስለዚህ የክብራችን መገኛ ትምክህተ ዘመድነ ይሄ የምንመካባት የዘራችን መመኪያ እርሷ ናት። ማናት? ድንግል ማርያም ከአምላክ ጋር የተዛመድንባት በሔዋን በኩል የመጣው ጥፋት መልሶ አንድ ጊዜ በታሪክኛ አጉልተን የምናየው በሔዋን በኩል የመጣውን ሞትና ጥፋት በማጉላት ስለ ሴቶች እንናገራለን። ግን በተለይ ደግሞ እመቤታችን
ከወንዶች ይልቅ የሴቶች ደግሞ መመኪያቸው ናት። እንዲሆን ለአንስት ይላታል። ምክንያቱም በሔዋን በኩል የመጣው ሞት በድንግል ማርያም በኩል ተወግዷል። በሴት ነው ሞት ድል የተነሳ የተወገደ በማን ነው? በሴት ነው። ስለዚህ የዓለም ሞቷን ሕይወቷን በሴት በኩል ነው ማለት ነው አይደል? ስለዚህ ድንግል ማርያም የሁሉ መመኪያ ናት። በተለይ ደግሞ የሴቶች የክብራቸው ምንጭ አዳም ያለ ሴት ሔዋንን አስገኝቶ ነበር። በዚህ ምክንያት ወንዶች ይመኩ ነበር ይላል ታሪክ። ድንግል ማርያም ደግሞ ያለ ወንድ ማንን አስገኘች? ክርስቶስን አስገኘች። መመኪያቸው ሆነች አይደለ? ብድራቱን መለሰችላቸው። መመኪያቸው ሆነች። በእናንተ ምክንያት ሲኦል መጣ፣ ሞት መጣ እንዳለ ምን ነው ሔዋንን ብቻ አነሳ? በእኛ ምክንያትም እንጂ ገነት ተከፈተች። በድንግል ማርያም ምክንያት አልተከፈተም። አያችሁ፣ በሴቶች ምክንያት ሞት ቢመጣ በሴቶች ምክንያት ነው ገነት የመጣና ይህን ሁሉ ምስጢር የያዘች እናታችን ድንግል ማርያም ምነስሎ ያለ ከፍ ከፍ ያደርጋል። ይህን የምናስብበት ወቅትና ጊዜ መሆኑን ጭምር እንድናስብ ማለት ነው። በጥቅሉ ሐዋርያት በዛሬው ዕለት ምንም 3 ዓመት ከ3 ወር ቢሰለጥኑ ምንም ወንጌልን ቢማሩ በተግባር ግን የቀራቸውን ምስጢር ሱባኤ ገብተው የተረዱበት ዕለት ነው። በዛሬው ዕለትም ለ2 ወራት ስልጠና የተሰጠ ቆይቶ በዚህ ደብር ላይ እንግዲህ የደብሩ ሰበካ ጉባኤ ያለሰለሰ ጥረትን በሰበካ ጉባኤ ውስጥ ያሉት የሰንበት ትምህርት ቤት አባላት እንዲሁም ደግሞ በተዘረጋላቸው መዋቅር ቤተክርስቲያን በተሰጣቸው ኃላፊነት እያገለገሉ ያሉት ወንድሞቻችን የማኅበረ ቅዱሳን ሐራ ግንኙነት ጣቢያ አካላት በደብሩ ሰበካ ጉባኤ የበላይነትን መሪነትና ተቆጣጣሪነት ብዙም ወጪ በማያስወጣ መንገድ መምህር በማምጣት እዚህ ያሉትንም መምህር በመጠቀም ሙሉ አገልጋይ ካህናትንና ከሰንበት ትምህርት ቤትን ከማኅበረ ቅዱሳንን ከአካባቢ ወጣትን ከሁሉም የተቀናጀ 62 የሚደርሱ ሰልጣኞችን በመመልመል አጫጭር ኮርሶች 9 የሚሆኑ አጫጭር ኮርሶች ተሰጥተው በዛሬው ዕለት ለምረቃ እንደበቃችሁና በወረዳው ሀገረ ስብከቱ ተወካይ የተገኘው ይህንን መሰረት አድርጎ የደብሩ ሰበካ ጉባኤን ጥሪ መሰረት አድርጎ ነው። ሁላችን በዚህ መንገድ ነው የመጣ ነውና ስለዚህ ይሄ ራሱ ከሐዋርያት ጋር ይገናኛል። ሐዋርያት ከተማሩ በኋላ ሚስጥር አደባልቀው ለማስተማር የወጡበት ነው። እነዚህ ሰልጣኞችን እንዲሁ ምንም ጊዜ የተሰጠው ኮርስ ትንሽ ቢሆንም ግን በተሰጣቸው ኮርስ ላይ ቤተክርስቲያን ሰርቲፋይድ አድርጋ እንዲሁ በሚሰጣቸው መዋቅር ቤተክርስቲያን በምታዘቸው መንገድ ከታች ያሉትን ሕፃናቱን ትምህርት ቤቱን ሌላው ወጣቱን አካባቢውን እንዲያስተምሩ እውቅና የምትሰጥበትና የምትመረቅበት ዕለት ነው። በእውነት ለዚህ የደረሳችሁ የዕለቱ ተመራቂዎችን ይህ መርሃ ግብር እንዲሳካ የጀርባ አጥንት ሆናችሁ እየደከማችሁ የቆያችሁ ሁላችሁ የሚመለከታችሁ አካላት እንኳን ለዚህ ያበቃችሁ፣ እንኳን ድካማችሁ ለፍሬ ያደረሰላችሁ። ይህን ያደረገ አምላካችን እግዚአብሔር የተመሰገነ ይሁን። በዚሁ አጋጣሚ መልእክት ለማስተላለፍ ያው በዚህ ልክ ሰርቲፋይድ ሆኖ መውጣት የስልጣን ምልክት አይደለም። አወቅን፣ ተራቀቅን፣ ተለየን ማለትም አይደለም። እንኳንስ በ2 ወራት አጫጭር ኮርስ ይቅርና ዓመታትን 5 6 ዓመታትን ፈይተው ቢማሩ የሃይማኖት ምስጢሩ አያልቅም። የሰማችን አያልቅም። ቢሆንም ግን አባቶቻችን የመሰሉትን ምሳሌ አንድ መስጊድ ይቀርብላችሁ። አጫጭር ኮርስ እንደ ብላጊ ዝናብ ነው። የሰማችን ትምህርት ቤት ገብተን በመሰረታዊ ሁኔታ የምንማረው ትምህርት ደግሞ እንደ ክረምት ዝናብ ነው። የሰማችን የክረምት ዝናብ ያረሰርሳል፣ ያጠግባል። እንዲሁም አንዳንዴ ይበዛል፣ ጎርፍ ይሆናል፣ ማይበል ይሆናል። ትምህርት ቤት ገብተን ጊዜ ወስደን ወንበር ተክለን ከመምህራን እግር ቁጭ ብለን ከስራቸው ብለን የምንማረው ትምህርት እንደ ክረምት ዝናብ ያረሰርሳል፣ ያለመልማል፣ ለፍሬም ያበቃል። የሰማችሁ ነው።
በአንጻሩ ደግሞ እንደዚህ አንዳንድ አጫጭር ስልጠናዎች የሚሰጡት ደግሞ እንደ ብላጊ ዝናብ ናቸው። የብላጊ ዝናብ ደግሞ ብልህ የሆነ ብልህ መሬት ሲያጋጥመው ለፍሬ ያደርሳል። ብልህ መሬት ሲያጋጥመው ጥሩ መሬት ይሄ ንሽ የማይሰጥ ሲያጋጥም እንዲሁም ደግሞ ፈራ ተፋ እያለ በመጀመሪያው የዘራ ሰው ፍሬ ያደርሳል። ሁሉ ግን አያዘምበት። በክረምት ሁሉ ያዘምራል፣ በብላጊ ግን ሁሉ አያዘምራል። ብልህ የሆነ ነው የሚያዘምረው። አሬ ብቻ አይደለም፣ አንዳንዴ ጉንፋን ይሆናል። የክረምት ዝናብ ጉንፋን አይሆንም። ይሄ ግን የብላጊ አድጎ ስለማይጥል ጉንፋን የሆንና እንደውም ለኮሮና ሌላ በሽታም ሊሆን ይችላል። የሰማችን በሚገባ ካልያዙ እንዲህ አይነት እውቀት ጥቂት እንድናነብ፣ እንድንጠይቅ፣ እንድናውቅ ባል ነው የሚቀጥል እንጂ ሙሉ እውቀት አይሰጥም። አቅጣጫ ጠቋሚ ቀስ ብሎታል። አቅጣጫ ጠቋሚ ነው። ስለዚህ እንዲህ አይነት ኮርስ ላወቀበት ይማራል፣ ያስተምራል፣ ያነባል። ተጨማሪ እውቀት እየጨመረ ሲሄድ ፈሪቀትለታል፣ ጥሩ ደረጃ ይደርሳል። የኔ ሊቅ ከያዘው ደግሞ ሰርቲፊኬት አለኝ አውቅ ያለው ይልና ጉንፋን ይሆናል አይደለም። እንኳን ሌላውን ሊያድን ራሱ አይድን። ያው ትንሽ አላት ይባላል ረፍቴላት እንደሚለው ይሆንና መምሬት ይህን ታውቀዋል እኛ ቁሶች ነን። አሁን እኮ አለቃው ይሄን ያውቁት ይሆናል። አሁን በሰበሰበ ገና እንደኛ ጓንኮር ሳወሰደ ለዚህ ትችስ ውስጥ ይገባል። ሰው በመተቻቸት በትዕቢት እንኳን ሌላውን ራሱ ናያለ። ስለዚህ ምን ለማለት ፈልጌ ነው? እንደው በብላጊ ዝናብ ነው የሚመስለው ብልህ የሆኑት አሁን አዝረውበታል በእርግጠኝነት ማለት ነው። ብልህ ያልሆኑት ደግሞ ጉንፋን እያሉበት ይሆናል። በአንድም በሌላ በዚህ ልክ ራሳችን እንድናይ ትልቅ አገልግሎት ነው። ትልቅ አገልግሎት ነው። ትልቅ ኃላፊነት ነው የሚሰጠን። በዚህ መንገድ እንግዲህ ወንጌል የተጠማውን ህብረተሰብ አስተምረን ለመንግስቱ እንድናበቃ እኛም አብረን እንድንመጣ ለስሙ ለፈቃዱ ስምረቱ ይሆንልን። የሁላችን ፍጻሜያችን ያሳምርልን። ጊዜ እንዳይሄድ እዚህ ላይ ይበቃኛል። በዚህ መንገድ ያስተማረን የመከረን አምላካችን እግዚአብሔር የተመሰገነ ይሁን። ሰልጣኞች በድጋሚ እንኳን ለዚህ ቀን አደረሳችሁ አደረሰን። እግዚአብሔር ይስጥልን።